በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ለአጠይቆ ሶስትነት በስም በአካል በግብር በኩነት ሶስት ብዬ ይህን ዓለም በመፍጠር ፈጥሮም በማሳለፍ በመለኮት በባህሪ በእዘዝ በአገዛዝ በመሳሰሉት አንድ አምላክ እግዚአብሔር ብዬ አባ ኤፍሬም ቅዱስ የደረሰውን የእመቤታችንን የቅድስተ ቅዱሳን የድንግል ማርያም ውዳሴ መግቢያውን የአንድምታውን ትርጓሜ ከተጨማሪ ማብራሪያ ጋር ለመምህራንና ለምዕመናን መስማት መማር ማወቅ ለሚሹ ሁሉ ከዚህ ቀጥሎ አቀርባለሁ። በማቀርብበትም ጊዜ የትርጓሜውን ነገር ስናገር በትርጓሜው የአካሄድ ዘይቤ ይትበሃል፣ በዛ መንገድ እናገረዋለሁ። ማብራሪያውን በመጨመርበት ጊዜ ደግሞ ማብራሪያ ብዬ እገልጻለሁ። እግዚአብሔር አምላካችን የምንሰማውን በልቡናችን ይጻፍልን፣ በእመቤታችን ምልጃ አይለየን። ለአባ ኤፍሬም፣ ለአባ ሕርያቆስ፣ ለአባ ጊዮርጊስ፣ ለአባ ጽጌ ድንግል፣ ለካህኑ ለቅዱስ ኤፍሬም፣ ሌሎችም የተለመነች እመቤታችን ለእኛም ትለመነን። አባታችን ቅዱስ ኤፍሬም ውዳሴ ማርያምን በሰባት ዕለታት ከፍሎ ደርሶልናል። እመቤታችንም በሰባቱ ዕለታት መመስገን ፍቃዷ ነውና ይህንን ምስጢር ለዚህ ቅዱስ ኤፍሬም ገልጻለታለች። ስለዚህ ውዳሴ ማርያም ሁልጊዜ ሲጀምር መግቢያው ዕለቱን ይቀይራል እንጂ ተመሳሳይ ነው። እንዲህ በሚል ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ፣ ከዛም በየዕለቱ ይቀጥላል። በዕለተ ሰሉስ፣ በዕለተ ረቡዕ፣ በዕለተ ሐሙስ፣ በዕለተ ዓርብ፣ በዕለተ ቀዳሚት ሰንበት፣ በዕለተ ሰንበተ ክርስቲያን እያለ በዚህ መልክ ያደርሰዋል። ሰባቱን ዕለታት ይዞ በየቀኑ ያሉትን ስንደምራቸው ወደ ውስጥ ስንገባ ሚስጥር እናያለን። በእመቤታችን ዕድሜ ልክ የሉቃስ ወንጌል 64 ጊዜ ጸልይ ስለነበረ ይህንም ውዳሴ ማርያም የሰባቱ ዕለታት ቁጥራቸው ስንት ይሆናል? 64 ይሆናል። ይህንን ላሳያችሁ። የሰኞ ውዳሴ ማርያም ቁጥሩ 9 ነው። ሲጀምር ዘሰኑይ ብሎ ይጀምራል። ፈቀደ እግዚ የሚለው ነው። 1 ለሔዋን 2 ኢየሱስ 3 ርእየ 4 ተፈሳ 5 ዘሃሎ 6 ተፈሴው ቤተልሔም 7 ትትፌሳ 8 ብርሃን ዘበአማን 9። የማክሰኞ ቀን ደግሞ ዘሰሉስ አክሊለ ብሎ ይጀምራል። ቁጥሩ 15 ነው። ዘሰሉስ አቢይ ዕፅ ገራሂት ተፈሲ ወላዲተ እግዚ
ተፈሲ እስመ ድለወ ኦ ድንግል ቃለ አብያው ውእቱኬ እበያ ዘውእቱ እብን ኮንኪ አንቲሙ አይልሳን ተፈሲ ኦ ማርያም። ይሄ ሲደመር 15 ይሆናል። የረቡዕ ደግሞ 8 ነው። ሲጀምር ኩሉ ሰራዊተ ሰማያት ብሎ ይጀምራል፣ ወይም ዘረቡዕ። ከዛ ተነበዩ ዘበአማን ረከብኪ ጸጋ ግብረ ድንግል ያቢ ክብራ ሕዝቅኤል ሆህትሰ። እነዚህ በአጠቃላይ 8 ይሆናሉ። የሐሙሱ ደግሞ ዘሐሙስ ብሎ የሚጀምረው እፀንተረ የሙሴ 1 ትምክህተ ኩልነ 2 ኦዝ መንክር አለ 3 ሌላ ኦዝ መንክር ነሳ አለ 4 መሐለ 5 ዳዊት 6 አሃዱ 7። ስለዚህ የሐሙሱ ደግሞ 7 ይሆናል። የዕለተ ዓርብ 6 ነው። ዘዓርብ 1 ለኪለ ባህቲትኪ 2 ቡሩክት አንቲ 3 ማርያም ድንግል አለ ሙዳየ ፍረት 4 ማርያም ንጽሕት አለ 5 ትጸርህ አጠቃላይ 6 ይሆናል። የዕለተ ቀዳሚት ደግሞ 10 ነው። ዘቀዳሚት ናስተበጽእ ከመከብካብ ዘመድ ኮንኪ ዳግሚተ ሰማይ ደብተራ ተሰመኪ ሰዋስው ናሁ እግዚ ተፈሲዮም ሊተጸጋ። እነዚህ 10 ይሆናሉ። በዕለተ ሰንበተ ክርስቲያን ደግሞ ያለው እንደዚሁ ዘሰንበተ ክርስቲያን አለ ተሰመኪ ታቦት 2 መቅደስ 3 መስወበ ወርቅ 4 ተቋም ዘወርቅ 5 ማዕጠንት ዘወርቅ 6 ርግብ ሰናይት 7 በትረ አሮን 8 ለኪደሉ 9። ይህንን ስንደምረው 64 ይሆናል። የእመቤታችን ዕድሜ 64 ነው። ቅዱስ ኤፍሬም ውዳሴ ማርያሙን በ7 ቀን አድርሶታል። በየዕለቱ ያሉትን አይታችኋል። አጠቃላይ ድምራቸው ደግሞ 64 ይሆናል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘየትነበብ በዕለተ ሰኑይ። ይህንን መጽሐፍ ኤፍሬም ሶርያዊ ኤፍሬም ለባሃዊ ተናግሮታል። ሶርያዊ በሀገሩ ለባሃዊ በተግባሩ ያሰኛል። ይህም ቅዱስ ኤፍሬም ያዕቆብ ዘንጽቢን ደቀ መዝሙር ነው። ያዕቆብ ዘንጽቢንም ቁጥሩ ከ3 ምዕት ነው። ለአውግዞተ አርዮስ ሲሄድ አስከትሎት ሂዶ ነበርና። እዚጋ ማብራሪያ ያዕቆብ ዘንጽቢን ቁጥሩ ከ3 ምዕት ነው የሚለው ከ318ቱ ሊቃውንት ማለት ነው። ብዙ ጊዜ ቁጥር በሙሉ ቁጥር መናገር የተለመደ ነው። ለምሳሌ የብሉይ ኪዳንን ከዕብራይስጥ ወደ ግሪክ የተረጎሙት 70 ሊቃናት የሚባሉት ቁጥራቸው 72 ነው፣ ግን 70 ተብለው ይጠራሉ። የጌታ ደቀ መዛሙርት 12 ሐዋርያት አሉ፣ ተጨማሪ 72 አርድእት አሉ፣ ከሴቶች 36 አሉ። ግን 72ቱን አርድእት ሉቃስም ስትመለከቱ ምዕራፍ 10 ላይ ሌሎችን ደግሞ 70ውን ጠራ ነው የሚለው። ስለዚህ በሙሉ ቁጥር መናገር ልማድ ነው እንጂ በትክክለኛ ቁጥራቸው 72 ነው። አሁንም እዚህ 3 ምዕት እያለ ቢጠራቸውም ትክክለኛ ቁጥራቸው 318 ነው። ያዕቆብ ዘንጽቢን ከነዚህ አንዱ ነው። ይሄ የመጀመሪያው ጉባኤ ነው። በ325 ዓመተ ምህረት የተደረገ ጉባኤ ነው። ዓመተ ምህረቱ 325፣ ቦታው የተደረገበት ኒቂያ። በዛን ጊዜ ስብሰባው ጉባኤው እንዲጠራ ያደረገው ንጉሥ የንግሥት እሌኒ ልጅ ቆስጠንጢኖስ። በዛ ሰዓት የጉባኤው አፈ ጉባኤ የነበረው እስክንድሮስ። በዛ ሰዓት ከሃዲ የነበረው ዋናው አሪዮስ። 318 ሊቃውንት በአንድ ላይ ሆነው አሪዮስን አውግዘውታል። በተለይ አፈ ጉባኤው ተከራክሮ ረቶታል። የአሪዮስ ክደቱ ምንድን ነው ካልን
ወልድ በመለኮቱ ፍጡር ነው፣ ያልነበረበት ጊዜ ነበረ፣ እግዚአብሔር አብ ፈጥሮ ፈጠረበት እንጂ ከመጀመሪያው አልነበረም የሚል የክህደት ትምህርት ነበር። መነሻውም ብዙ ጊዜ እንደምትሰሙት በምሳሌ ላይ ያለው ቃል ነው። 8:22 ላይ ያለው ነው። እሱም የሚለው ምንድነው? ትቤ ጥበብ ፈጠረኒ መቅድመ ኩሉ ተግባሩ የሚል ነው። አርዮስ ይሄንን ቃል ይዞ ተነስቷል። ከዛ በኋላ ብዙ የካደው ክህደቶች አሉ። በዚህ ጊዜ አፈ ጉባኤው ሊቀ ጳጳሱ እለእስክንድሮስ የጠየቀው ጥያቄ ነበረ። በ318 ሊቃውንት የተጠየቀው ያልመለሰው አለ። ምክንያቱም እዛው ላይ ዝቅ ብሎ ሲነበብ ምን የሚል ቃል አለ? እምቅድመ አድባር ወአውግር ወለደኒ የሚል ቃል አለ። ስለዚህ አፈጉባኤው ጠቅሶ እንዲህ ይልብሃልሳ ቢለው አዎን ይወልደዋል ብሎ እንደገና ይፈጥረዋል በማለት ሁለቱን ይናገራል። አርዮስ ይወልደዋልም ይፈጥረዋልም አለው። የዛን ጊዜ አፈጉባኤው ለእስክንድሮስ እና 318ቱ ሊቃውንት እንግዲያስ ታዲያ እኛ የምንወልደውን አንፈጥረውም፣ የምንፈጥረውን አንወልደውም እሳ ደግሞ ሐዋርያው ወንጌላዊው ቅዱስ ዮሐንስ የተናገረውን አታስታውስም ወይ? እንዲህ ብሎብሃል ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 3ን ይገልጻል። ቃሉ እንዲህ ይላል፣ ወኩሉ ቦቱ ኮነ ወዘእንበሌሁሰ አልቦ ዘኮነ ወኢምንትኒ እምዘኮነ የሚል ቃል አለ። ሁሉ በእርሱ እንደሆነ ፈጣሪ እሱ እንደሆነ ገልጾ እለእስክንድሮስና 318 ሊቃውንት አርዮስን ረተውታል። አርዮስን አውግዘው ለይተው 318ቱ ኤጲስቆጶሳት ብዙ ድርሳን ደርሰዋል፣ ብዙ ጽሑፍ ጽፈዋል፣ ብዙ ስርዓትን ለቤተ ክርስቲያን ሰርተዋል። እንግዲህ ከነዛ መካከል አንዱ ይህ ያዕቆብ ዘንጽቢን ነው። ቁጥሩም ከ318ቱ ነው። አርዮስን ለማውገዝ ሲሄዱ ኤፍሬምንም ይዞት ሄዶ ነበር ይላል። አርዮስን አውግዘው ሃይማኖት መልሰው ተመልሰው ካደሩበት ቦታ አምደ ብርሃን ከምድር እስከ ሰማይ ተተክሎ ሌሊት በሕልሙ ኤፍሬም ራእይ ያያል። ራእዩን እንደገለጽክልኝ ባለቤቱንም ግለጥልኝ ብሎ ወደ እግዚአብሔር ቢያመለክት የታዘዘ መልአክ መጥቶ ባስልዮስ ዘቂሳርያ ነው፣ ለቤተ ክርስቲያን አምድ ጽን ነውና በትምህርቱ የሰው ልቡና ብሩህ ያደርጋልና እንዲህ ባለ አርአያ አየኸው አለው። ባስልዮስም ቁጥሩ ከ300 ነው። ደርሶም ተመልሶም እንደሆነ በደዌም በእርግናም ምክንያት ቀርቶ እንደሆነ አልታወቀም። ስለ ባስልዮስ ዘቂሳርያ ማብራሪያ። ባስልዮስ ዘቂሳርያ የስሙ ትርጉም እንዳያችሁት ባስልዮስ ማለት ማኅቶተ ቤተ ክርስቲያን ማለት ነው። ብዙ የቤተ ክርስቲያን ስርዓት ሰርቷል። በተለይ መጽሐፍትን ጽፏል። ቅዳሴውን በአብዛኛው አስተጋባዩ እሱ ነው። የባስልዮስ ትርጉሙ ሌላው ደግሞ ንጉሥ ማለት ነው፣ ወይም ንጉሠ እግዚአብሔር ማለት ነው። ይህም ልክ እንደ ባስልኤል እንደሚለው በኦሪት ዘጸአት ምዕራፍ 36 ላይ እንዳለው ንጉሥ ማለት እንደሆነ የእሱም ስም እንደዛው ነው። ባስልኤል ሲል ኤል እግዚአብሔር የሚል ትርጉም አለው። ይህ ባስልዮስ ዘቂሳርያ 4 ወንድሞች ነበሩት። አባታቸው ኤስድሮስ ይባላል። ሀገሩ አንጾኪያ ነው ይላል። በዓለም የቤተ ክርስቲያን ታሪክ ግን የተሾመበትን ቂሳርያ ይዘው በቆጶዶቅያ ቂሳርያ እንደተወለደ ይናገራሉ። የባስልዮስ ዘቂሳርያ 4 ወንድሞች የታወቁ ናቸው። እነዚህም ጎርጎሪዎስ፣ ጴጥሮስ፣ መካሪዮን፣ መካሪና ይባላሉ። በተለይ ጎርጎሪዎስ ኋላ ላይ በኑሲስ ኤጲስቆጶስ የሆነው ነው። ባስልዮስ ደግሞ በቂሳርያ ነበረ። ባስልዮስ ዘቂሳርያ የሚያሰኘው ይሄ ነው። በውጭው ዓለም ባሲል ደግሬት ታላቁ ባስልዮስ እየተባለ ይጠራል። ሌሎቹ ጴጥሮስ በኤፌሶን በአንዲቱ አውራጃ
ተሾሟል። መካሪዎንና ደግሞ መካሪና ንጹሐን ደናግል ሆነው የኖሩ ናቸው። መካሪዎንም መካሪናም ቅዱስ ተብለው ይታወቃሉ። ሴቲቱ አንዲቱ መካሪና የምትባል ናት። መካሪዎን በቅስና ይሄ እንግዲህ የባስልዮስ ዘቂሳርያ ቤተሰቡን የምናይበት ይልቁንም ጎርጎርዮስ ዘኑሲስ የእናት አባቱ ልጅ እንደሆነ ነው። ሌላው ጎርጎርዮስ ዘኢንዝናንዙ የቅዱስ ባስልዮስ በጣም ወዳጅ ነው። አብረው ተምረዋል። በአቴና በቁስጥንጥንያ ከፍተኛ ትምህርት ተምረዋል። ኋላ ላይ ደግሞ ወደ እምነቱ ወደ ክርስትናው መጥተው ብዙ ስራ የሰሩ ናቸው። ገዳማዊ ሕይወቱ በተለይ የባስልዮስ ዘቂሳርያ እጅግ የሚደነቅና የጻፋቸውን መጽሐፍት ለብዙዎቹ መመሪያ የሆኑ ናቸው። በተለይ ደግሞ በሱ ዘመን ከጻፋቸው መጽሐፎች መካከል ስለ መንፈስ ቅዱስ የጻፈው መጽሐፍ አለ። ሌላው ደግሞ ከሃዲ የተነሳ አንድ ሰው ነበር። ይሄም ኤውኖሚዮስ የሚባል ሰው ነበርና ለሱ የሰጠው መልስ የጻፈለት መጽሐፍ ዛሬ ድረስ ይታወቃል። በልጅነት ዕድሜው እንዳረፈ ነው የሚነገረው። በአብዛኛው በ49 ዓመቱ እንዳረፈ ይነገራል። የቅዱስ ባስልዮስ በረከት የወንድሞቹና የእህቱም በረከት በሁላችን ላይ አድሮ ይኑር። ባስልዮስ ዘቂሳርያን ነው እንግዲህ አባ ኤፍሬም ከመምሩ ከያዕቆብ ዘንጽቢ ጋር ሆኖ ሲመለስ መንገድ ላይ ህልም አየ። ያየውን ህልምና ምን እንደሆነ እሱን ነው በዚህ መግቢያው ላይ የሚነግረን። ስለዚህ ቅዱስ ኤፍሬም ካደሩበት ቦታ አምደ ብርሃን ከምድር እስከ ሰማይ ተተክሎ ሌሊት በህልሙ ራእይ ያያል። ራእዩ እንደገለጽክልኝ ባለቤቱን ገለጥልኝ ብሎ ወደ እግዚአብሔር ቢያመለክት የታዘዘ መልአክ መጥቶ ምንድነው አለው? ባስልዮስ ዘቂሳርያ ነው። በዚህ መልክ ያየህበት ምክንያት ብሎ ሚስጥሩን ያስረዳዋል። በቤተ ክርስቲያናችን ቁጥሩ ከ318ቱ ሊቃውንት ብሎ ድምሩ እንደሆነ በዛ ከነሱ እኩል እንደሆነ ያስቀምጣል። በመቀጠል አባ ኤፍሬም መምህሩን ካወጡበት መመለስ የግድ ነው ይላልና ያዕቆብ ዘንጽቢንን ወደ ማደሪያው መልሶ ከዛ በኋላ ለመሄድ ይወስናል። ወደ ትርጓሜው እንመለስ። ከዚህ በኋላ መምህርን ካወጡበት ሳያገቡ ትቶ መሄድ ፈሊጥ አይደለምና መምህሩን ካወጣበት አግብቶ ስለ 3 ነገር ይሄዳል። መጀመሪያ እንዲህ ካለ ሰው ጋር ቢጫወቱ መንፈሳዊ ነገር ይገኛልና ብሎ፣ ሁለተኛ በጆሮ የሰሙትን በዓይን ቢያዩት ይረዳልና ብሎ፣ ሶስተኛ የመንፈስ ቅዱስ ነው ሰይጣን ተጫውቶብኝ ይሆን ብሎ ስለ እነዚህ ስለ 3 ነገር ወደ ባስልዮስ ዘቂሳርያ ይሄዳል። ስለሄደ ግን ባስልዮስን እንዳየ ሆኖ አላገኘውም። በወርቅ ወንበር ተቀምጦ በወርቅ አትሮኖስ የወርቅ ወንጌል አዘርግቶ ካባ ላንቃ ለብሶ ኩፋር ጠምጥሞ መነሳኑስን ቢያዩ የሐር መያዣውን ቢያዩ የወርቅ መነሳንሱን ይዞ ሲያስተምር አግኝቶታል። ወተሐዘቦ ልቡ ለኤፍሬም ከመስጋዊ ውእቱ እንዲል እስመ ጥበባት ይትከሰታ ለትሑታን እነሱንም ወይረሲው ነፍስቶሙ ከመ እንተ ሀለፈት ይላቸዋል። እስመ ውስተ ምይንት ነፍስ ይተሃድር ጥበብ ውስተ ሥጋ ዘቅኑይ ለኃጢአት እንዲል በእንዲህ ያለ ሰው እንዴት ጸጋ እግዚአብሔር ታድርበታለች? ወይስ ለመንፈስ ቅዱስ 2 ግብር አለውን? እያለ ይህን ሲያወጣ ሲያወርድ 4 ነገር አይቶ ይረዳል። ማብራሪያ እዚህ ጋር ብዙ ጊዜ ይሄ ትርጓሜ ሲነገር ጥቅሶቹ በግዕዝ ብቻ ይነገሩና እንዲል እንዳለ በሚል አይነት ሁኔታ የሚታለፉ አሉ። ትርጓሜው እንዲህ በሚልበት ሰዓት እንዲል ሲል ወደ ሌላ እየጠቆመ ነው። ስለዚህ ከሆነ ቦታ የሆነ ሰው ይሄን ተናግሮታል ለማለት ነው። አሁን እዚህ ጋር ያለው ቃል እስመ ጥበባት ይትከሰታ ለትሑታን ወአኮ ለእቡያን እንዲል የሚለው ይህንን የተናገረው ቅዱስ ማር ይስሐቅ ነው። ማር ይስሐቅ ከመጽሐፈ መነኮሳት
ከሶስቱ አንዱ ነው። ማር ይስሐቅ፣ አረጋዊ መንፈሳዊ እና ፍልክስዩስ ተብለው የሚታወቁ መጽሐፍት አሉ። ከነዛ ውስጥ አንዱ ማር ይስሐቅ ነው። ይህ ማር ይስሐቅ ማር ማለት ቅዱስ ማለት ነው። ብሔረ ነገዱ ሀገረ ሙላዱ ሶሪያ ነው። መጽሐፍ የተማረበት ምስጢር ያገመረበት ግን ቂሳሪያ ነው። አሁን ቂሳሪያ ለምንድን ነው የሄደው? አገሩ እዛ ከሆነ ካልን ወደ ቅዱስ ኤፍሬም ዘንድ ሄዷል። የኤፍሬም ደግሞ ሀገሩ ሶሪያ አይደለም እንዴ? ራሱ ኤፍሬም ካልን ቅድም ባየነው ትርጓሜ መሰረት ባስልዮስ ዘቂሳርያን ሊያገኝ ወደዛ ሄዷል። ያኔ ማር ይስሐቅ ተወልዷል። ቅዱስ ያሬድ ለማር ይስሐቅ አጎቱ ነው። ይሄ እዚህ ጋር ያለው እስመ ጥበባት ይትከሰታ የሚለው ጥቅስ ማር ይስሐቅ በተባለው መጽሐፍ የሚገኝ ነው። እንዲል የተባለው ቅዱስ ይስሐቅ ነው ወይም ማር ይስሐቅ ነው። ከዛ ቀጥሎ ደግሞ እነሱንም ብሎ ደግሞ ወይረሲው ነስቶሙ ብሎ የተጠቀሰው የቃል አለ። እሱ ደግሞ የሚገኘው በመጽሐፈ ጥበብ ነው። ይህ መጽሐፈ ጥበብ ደግሞ በንጉሥ ሶሎሞን የተጻፈ ነው። በኢየሩሳሌም የነገሰ የዳዊት ልጅ የሶሎሞን ጥበቡ ይህ ነው ብሎ የሚነግረን በእኛ የምንጠቀመው መጽሐፍ አለ። ሌሎቹ አይጠቀሙትም። ቁጥሩ ከ81 ነው። በ66ቱ መጽሐፍት ውስጥ አይጠቃልልም። ሌሎቹ አይቀበሉትም። እኛ ግን እንቀበለዋለን። ሌሎቹም ካቶሊኮቹም ኢስተርን ኦርቶዶክሶችም ይህንን መጽሐፍ ይቀበሉታል። እና እሱ ዲያብሎስ በተተነኮላት ሰውነት ጥበብ አታድርምና የሚል ቃል አለው። ጥበብ 1 ቁጥር 3 ላይ ነው። ዋናው እዚህ የተገለጸው ደግሞ ለኃጢአት በተገዛ ሰውነትም አታድርምና የሚል ቃል አለ። አሁን ያ እንግዲህ ወተሐዘቦ ልቡ ለኤፍሬም ከመስጋዊ ውእቱ የሚለው ቃል አለ። አባ ኤፍሬም በልቡ ባስልዮስ ዘቂሳርያን ታዘበው። በተለይ አለባበሱን አይቶ በኋላ ግን 4 ነገር አይቶ ባስልዮስ ዘቂሳርያ የበቃ አባት መሆኑን ይረዳል ይላል። እዚህ ጋር ብዙ መምህራን ተርጓሚያን 5 ነገር የሚል ይገልጻሉ። በአብዛኛው 5 ነገር እንደሱም ተብሎ ይተረጎማል። ግን 4 ነገር ወደሚለው የማደላበት ምክንያት የኔ ምንድነው? 5ኛው ከተገናኙ በኋላ ነው። ከተገናኙ በኋላ ነው 5ኛው። በኋላ ይመጣላችኋል። 5ኛው ምክንያት ስለ ሴቲቱ ኃጢአቷ የበዛባት ሴት ኃጢአቷ እንዲደመሰስላት የሆነው ነው። እሱ ከተገናኙ በኋላ ባስልዮስ ዘቂሳርያ እንደውም ባረፈበት ጊዜ ነው። ስለዚህ 5 የሚለው ነገር በዚህ አብሮ እዛኛው ላይ 5ኛ ተብሎ የሚጠቃለል አይመስለኝም። ስለዚህ በዛ ክስተት አባ ኤፍሬም አባ ባስልዮስን በታዘበበት ቅጽበት 4 ነገሮች ነው እንዲገለጽለት ያደረጉት የአባ ባስልዮስን ክብር። ስለዚህ ቀጥሎ ባለው ወደ ትርጓሜው እንመለሳለን። እነዚህን እንመለከታለን። ለመንፈስ ቅዱስ 2 ግብር አለው ወይስ ሰይጣን ተጫውቶብኝ ይሆን እያለ ሲያወጣ ሲያወርድ 4 ነገር አይቶ ይረዳል። መጀመሪያ ካፉ ነጸብራቀ እሳት እየወጣ ሕዝቡን ሲያዋህዳቸው ያያል። ይህም ትምህርቱ ነው። 3ኛ ተሐዋስያን ከልብሱ ላይ እናርፋለን እያሉ ብር ትር ሲሉ ከእሳት እንደገባ ጅማ ትርር ኩምትር ብለው እንደ ቆሎ ሲረግፉ ያያቸዋል። በዚህም የተቃወሙት ብዙ ናቸው። ምትሃት ቢሆን እንጂ ፍጡር ፈጣሪ ይመስል እንዴት እንደ እሳት ያቃጥላል ብለው፣ ለሱ ግን አልፈረሰበትም ለከዊነ እሳት በቅቶ ነበርና። 4ኛ ከማዕዘነ ቤተ መቅደስ ቆሞላችኋል ይጸልይላችኋል። ኤፍሬም ሶርያዊ፣ ኤፍሬም ለባሃዊ ብላችሁ ጠርታችሁ አምጡልኝ ብሎ አስጠርቶ አስወሰደው። ቅዱስ ኤፍሬምም እጹብ እጹብ እያለ እያደነቀ ይሄዳል። እንዴት ስሜን አያውቅ በስሜ ግብሬን አያውቅ በግብሬ
ሀገሬን አያውቅ በሀገሬ በምን አውቆ አስጠራኝ ብሎ ማብራሪያ። እዚህ ጋር አሁን እንደሰማችሁት ባስልዮስ ዘቂሳርያ ተሐዋስያን ልብሱ ላይ ሲያርፉ ርር ኩምትር እያሉ እንደ ቆሎ ሲረግፉ አባ ኤፍሬም ሶርያዊ ካየው ካስደነቀው ከአራቱ ነገሮች አንዱ ነው እና እዛም ላይ ለከዊነ እሳት ደርሶ ነበርና አይፈርስበትም፣ የሚቃወሙት መናፍቃን ከሃዲያን አሉ ግን አይፈርስበትም ይላል። ለከዊነ እሳት ደርሶ ነበር ማለት ምን ማለት ነው? ከዊነ እሳት ከቅዱሳን 10 ማዕርጋት አንዱ ነው። ቅዱሳን በንጽሐ ሥጋ፣ በንጽሐ ነፍስ፣ በንጽሐ ልቡና የሚያገኟቸው 10 ማዕርጋት አሉ። አንደኛ ጽማዌ ይባላል። በዚህ ጊዜ ቅዱሳን ከዚህ ደረጃ ሲደርሱ ከኃጢአት ይርቃሉ፣ የዓለምን ነገር ይረሳሉ፣ መላእክትን እስከ ማየት ይደርሳሉ። ሲወጡ ሲወርዱም ይመለከታሉ። ለምን እንደሆነ ግን በዚህ በጽማዊ ደረጃ አይረዱም። መላእክትን ማየት ግን ይችላሉ። ሁለተኛው ደረጃ እባዌ ይባላል። በዚህ ጊዜ ደግሞ መላእክት እነማን እንደሆኑ ይለያሉ። ሚካኤል፣ ገብርኤል፣ ሩፋኤል፣ አፍኒን፣ ኡራኤል፣ ሳቁኤል ይለያሉ። ሶስተኛ ጣዕመ ዝማሬ ነው። በዚህ ደረጃ በልቡናቸው እግዚአብሔርን ማሰብ፣ እግዚአብሔርን ማመስገን ብቻ ይታሰባቸዋል። ከማመስገን አይጠግቡም። ልክ እንደ መላእክት ያለማቋረጥ ያመሰግናሉ። የዝማሬያቸውም ድምፅ ኃይል ይኖረዋል። አራተኛው ደረጃ አንብ የሚባል ደረጃ አለ። እንብ። ይሄ ደግሞ ቅዱሳን በዚህ ጊዜ የክርስቶስን የጌታቸውን የመስቀሉን መከራ ሞቱን እያሰቡ ያለቅሳሉ። እንዲሁም የገሃነመ እሳትን መከራ እያሰቡ የሚያነቡት በዚህ በአራተኛው ማዕረግ ነው። ይህ ቅዱሳን የማዕረግ ደረጃ አንብአ ንስሐ የንስሐ እንባ ተብሎም ይጠራል። ምክንያቱም እንባቸው ሳያቋርጥ የሚፈስበት ነው። አምስተኛው ደግሞ ኩነኔ የተባለው ደረጃ ነው። ይሄ ደግሞ በዚህ ደረጃ ቅዱሳን ስጋቸውን ከነፍሳቸው ለነፍሳቸው ማስገዛት ብቻ ሳይሆን በዚያው እንደ ጸኑ ይቀራሉ። ስለዚህ ነፍሳቸው ስጋቸውን ትገዛለች። ኮነነ የሚለው የግዕዝ ቃል መግዛትንም የሚያመለክት ነው። ስድስተኛ ንጻሬ የሚባል ደረጃ አለ። በዚህ ጊዜ መላእክቱን በ10 ከተማ በ100 ነገድ ፈጥሯቸዋልና ይህንን እስከ ማየት የሚደርሱበት ነው። ሰባተኛ ሁሰት የሚል ደረጃ አለ። ይሄ ደግሞ ከእግረ ፀሐይ በመፍጠን ቅዱሳን በየትኛውም ቦታ በየትኛውም ስፍራ በአንድ ጊዜ የሚገኙበት ደረጃ ነው። ስምንተኛው ደግሞ ተሰጥሞ የሚል ስም አለው። ይሄ ደግሞ በባሕረ ብርሃን ወይም በብርሃን ባህር የሚቃኙበት ሕሊናቸው ምሱጥ የሚሆንበት ስለሆነ ሲጸልዩም መልክዓ እግዚአብሔርን ለማየት በተመስጦ ልንለው እንችላለን። ያኔ ህድመት ተብሎ በሚገለጸው አይነት እዚህ ደረጃ ላይ ይደርሳሉ። ዘጠነኛው ፍቅር የሚለው ነው። ቅዱሳን ከዚህ ደረጃ ሲደርሱ አማኒ፣ መናፍቅ፣ ኃጥእ፣ ጻድቅ፣ ባዕድ፣ ዘመድ ሳይሉ ሁሉን አስተካክለው የሚወዱበት ደረጃ ነው። 10ኛው እዚህ አባ ኤፍሬም የተመለከተው በቅዱስ ባስልዮስ ዘቂሳርያ ተሐዋስያን ሲያርፉ ለከዊነ እሳት ደርሶ ነበርና ርርኩም ትር እያሉ እንደ ቆሎ ይረግፋሉ ያለው 10ኛው ደረጃ ነው። ከዊነ እሳት በሌላ አጠራር ደግሞ ነጽሮተ ስሉስ ቅዱስ የሚባለው ነው። ሥላሴን እስከ ማየት ደረጃ የሚደርሱበት ደረጃ ነው። ይሄ የመጨረሻውና ትልቁ ደረጃ ነው። ይበልጥ በዚህ ላይ ዝርዝር ከፈለጋችሁ መጽሐፈ አሚኖ ስርዓት የሚለው የኔ መጽሐፍ ገጽ ከ221 ጀምሮ ዘርዝሮ ብዙ ነገሮችን
ይነግራችኋል። እዛ ላይ መመልከት ትችላላችሁ። ስለዚህ አባ ኤፍሬም 4 ነገሮችን አይቶ ነው ባስልዮስ ዘቂሳርያ በኋላም ሀገሩን አያውቅ በሀገሩ፣ ስሙን አያውቅ በስሙ፣ ግብሩን አያውቅ በግብሩ፣ በስራው ማለት ነው። ኤፍሬም ሶርያዊ፣ ኤፍሬም ለባሃዊ ብሎ ኤፍሬም ስሙን፣ ሶርያዊ ሀገሩን፣ ለባሃዊ ግብሩን በዚህ መልክ ጠርቶት ከዛ በኋላ አባ ኤፍሬምም ወደ ባስልዮስ ዘቂሳርያ ይሄዳል። ወደ ትርጓሜው እንመለስ። 4 ነገርን አይቶ አባ ኤፍሬም ወደ አባ ባስልዮስ ዘቂሳርያ በሄደ ጊዜ ጥቂት ከተጨዋወቱ በኋላ ነገሩ ባይረዳለት አባቴ እንደዚህ ሆኖ ነገሩ አልተረዳኝም፣ ያንተ ቋንቋ ለእኔ የኔ ቋንቋ ላንተ እንዲገለጽልህ ወደ እግዚአብሔር አመልክት አለው። ወደ እግዚአብሔርም ቢያመለክት የቅዱስ ባስልዮስ ቋንቋ ጽር ግሪክ ነው። ለቅዱስ ኤፍሬም የቅዱስ ኤፍሬም ቋንቋ ሱርስት ነው። ለቅዱስ ባስልዮስ ተገልጦላቸው በደገኛው ቃል ለቃል ተጨዋውተዋል፣ ተነጋግረዋል። ሲነጋም አሰናብተኝ ልሂድ አለው። መች ልትሄድ አምጥቶሃላ? ልትኖር ነው እንጂ ብሎ ሕዝባዊ ነው ቢሉ ዲቁና፣ ዲያቆን ነው ቢሉ ቅስና ሹሞ ከሀገረ ስብከቱ ሀገር ከፍሎ አስተምር ብሎ ሰጠው። ማብራሪያ። አሁን የባስልዮስ ዘቂሳርያ ቋንቋ ጽር ወይም ግሪክ ነው፣ ለኤፍሬም ተገለጠለት። የቅዱስ ኤፍሬም ቋንቋ ደግሞ ሱርስት ነው። ለአባ ባስልዮስ ዘቂሳርያ ተገልጾላቸው ሌሊቱ ሙሉ ተነጋገሩና ሊሄድ አለው። ከዛ በኋላ ግን ሕዝባዊ ነው ቢሉ ዲቁና፣ ዲቁና ነው ቢሉ ዲያቆን ነው ቢሉ ቅስና ሾሞ ከሀገር ስብከቱ ሀገር ከፍሎ አስተምር ብሎ ሰጠው የሚል እዚህ ጋር እናገኛለን። እዚህ ላይ እንግዲህ ምንድነው 2 አይነት ነገር ነው የምናየው። ሕዝባዊ ነው ቢሉ ዲቁና ሰጠው ነው፣ ዲያቆን ነው ቢሉ ቅስና ሰጠው ነው። እዚህ ጋር ልነግራችሁ የፈለግኩት ደግሞ ማብራሪያው ምንድነው፣ በዓለም የቤተ ክርስቲያን ታሪክ ላይ የሚነገረውን እሱን ላካፍላችሁ ብዬ ነው። በዚህ ጊዜ ቅዱስ ኤፍሬም ዲያቆን ነበር የሚል አለ። ዲያቆን ነበር ይላል። ዲቁና የሰጠው መምህሩ ያዕቆብ ዘንጽቢን ነው ይላል። መምህሩ ከ318 ሊቃውንቱ አንዱ የሆነው ወደ ጉባኤ ኒቅያ ይዞት ሄዶ እንደገና መልሶ ወደዛው ደግሞ ያደረሰው ወደ ንጽቢን ያደረሰው መምህሩ ቅዱስ ያዕቆብ ዲቁና ሰጥቶታል፣ ዲቁና ሾሞታል። ኋላ ላይ ደግሞ ባስልዮስ ዘቂሳርያን አግኝቶታል። ባስልዮስ ዘቂሳርያን ባገኘው ጊዜ ደግሞ ባስልዮስ ዘቂሳርያ በቤተክርስቲያን ትምህርት መሰረት ነው። ይሄ ዘመናዊ ሰዎች አይስማሙም፣ እኛ ችግር የለብንም ለሱ። ስለዚህ ባስልዮስ ዘቂሳርያ ደግሞ ቅስና እንደሰጠው ይናገራል። ከዛም ከሀገረ ስብከቱ ከፍሎ እንግዲህ አስተምር ብሎ ሰጥቶታል። እዚህ ጋር ግን ትርጓሜው ላይ ተያይዞ ስለሚነገር አብሮ ግጥም ስለሚል ለመረዳት እንዳትቸገሩ። አሁን ባስልዮስ ዘቂሳርያ ደግሞ ለምንድን ነው እንደዛ የለበሰው የሚለውን የሱን ነገር ቀጥሎ ትርጓሜው ወደዛ ይወስደናል። ባስልዮስም ይህንን መልበሱ ስለ ክብረ ወንጌል ነው። ዛሬ ካህናት አክሊል ደፍተው ካባ ላንቃ ለብሰው ሥጋውን ደሙን እንዲያከብሩ እንዲለውጡ፣ እርሱስ ባስልዮስ በውስጥ የሚለብሰው ማቅ ነበር። ማብራሪያ። ይህን የባስልዮስን ምክንያቱን ካስረዳ በኋላ አሁን ነው ቀደም ወዳልኳችሁ አንዳንድ መምህራን አብረው ደምረው 5ኛ አድርገው የሚያመጡት ለብቻው ያለው ታሪክ አሁን የሚቀጥል ይሆናል። ይሄ ኋላ ላይ ሁለቱ አብረው ከኖሩ በኋላ ከፍሎ ሀገረ ስብከት ሰጥቶት በዛ እያስተማረ ባስልዮስ ዘቂሳርያ ደግሞ ወደ ማረፊያው ሰዓት በደረሰ ሰዓት የሆነ አንዲት ሴት ነበረች ኃጢአቷን እየጻፈች የምታኖር ብሎ ስለሷ ይገልጻል። ወነበረት አሐቲ ብእሲት ዘመአዝማደ ነገሥት ዘብዙ ኃጢአታ ይላል። ከነገሥታት ወገን ከአዋልደ ነገሥት ወገን የምትሆን አንድ ሴት ነበረች ኃጢአቷን እየጻፈች የምታኖር። ስለምን ቢሉ ለመንገር ብታፍር አንድም ቢበዛ
አንድ ቀን መታ ያንን እንደተጠቀለለ ወስዳ ቅዱስ ባስልዮስን አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ገልጣ ብታይ አንዲት ቀርታ አየች። ዘእጽብት ለነጊር ለገቢርም ይላታል፣ ለመናገርም ለመስራትም የምታስጨንቅ ይህችሳ አለችው። ይህስ ለልጄ ለቅዱስ ኤፍሬም ነው እንጂ ለእኔ አይሆንልኝም አላት። አሁን እንዲህ ማለቱ ለሱ የማይሆንለት ሆኖ አይደለም። ቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ፣ ራሳቸው ከሚከብሩ ወንድማቸው ቢከብር ይወዳሉና፣ አንድም ስትሄድና ስትመለስ ድካም ያለበት መንገድ ነውና በብልሃት ቀኖና ለመስጠት ነው። እሷም ሄዳ ቅዱስ ኤፍሬምን አባቴ ከቅዱስ ባስልዮስ ዘንድ ተልኬ መጥቻለሁ፣ እባክህ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። አባቴ ትሕትና ልማዱ ነውና እንዲህ አለሽ እንጂ ለእሱ ለሊቀ ጳጳሱ ያልሆነለት ለእኔ እንደምን ይሆንልኛል? አይሆንልኝም አላት። አሁን እንዲህ ማለቱ ለእሱ የማይሆንለት ሆኖ አይደለም። ቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ፣ ራሳቸው ከሚከብሩ ወንድማቸው ቢከብር ይወዳሉና፣ አሁን ተመልሰሽ ሂጂ። ነገር ግን በሄድሽ ጊዜ እንደ ቀድሞ በሕይወተ ሥጋ ሆኖ አታገኙም። ሞቶ ካህናት በአጎበር አድርገው ወደ ቤተ ክርስቲያን ይዘው ሲሄዱ ታገኛለሽ። ሳትጠራጠሪ ከበድኑ ላይ ጣይው ይፋቅልሻል ብሎ መክሮ ሰደዳት። ብትሄድም እንዳላት ሞቶ ካህናት በአጎበር አድርገው ይዘውት ወደ ቤተ ክርስቲያን ሲሄዱ አገኘች። በሕይወትከ መምህሬ አንተ ወድኅረ ሞትከ መምህሬ አንተ ስረይ ኃጢአታ ለአመትከ። በሥጋም በነፍስም መምህሬ አንተ ነህና ኃጢአቴን አስተስሪልኝ ብላ ሳትጠራጠር ከበድኑ ላይ ብትጥለው ተፍቆላታል። ደምሰሰ በሕይወቱ ዘኃጣዊሃ መጽሐፈ ወድኅረ ሞቱሰ አሃደ ዘተርፈ እንዳለ ደራሲ። ይህም የካህናትን ሥልጣነ ክህነት ያጠይቃል። ካህናት በሕይወተ ሥጋ ሳሉ ከሞቱም በኋላ ኃጢአት እንደሚያስተሰርዩ ለማጠየቅ። ማብራሪያ። አሁን ይህንን ትርጓሜ ስትሰሙ ባስልዮስ ዘቂሳርያ አባ ኤፍሬምን ልጄ ሲለው አባ ኤፍሬም ደግሞ አባቴ እያለ ባስልዮስ ዘቂሳርያን ሲጠራ ትሰማላችሁ። ልጄና አባቴ እዚህ ጋር የዕድሜ አይደለም። ምክንያቱም አባ ኤፍሬም አባ ባስልዮስን በዕድሜ ይበልጠዋል። እዚህ ጋር ያለው የክህነት አባቱ ስለሆነ አባቴ ብሎ ይጠራዋል። በዚህ ሰዓት ባስልዮስ ዘቂሳርያ ሊቀ ጳጳስ ነው። ስለዚህ አባቴ ያለ ቅዱስ ኤፍሬም ባስልዮስን የሚጠራው በክህነት በማዕረግ ነው። እንዲሁም ደግሞ አባ ባስልዮስ ዘቂሳርያ ልጄ እያለ ኤፍሬምን የሚጠራው የቅስና ክህነትን ስለሰጠው ነው። ሴቲቱ መታ የተናገረችው በሕይወትከ መምህሬ አንተ፣ በሕይወትህ እያለህም መምህሬ አንተ ነህ፣ ወድኅረ ሞትከ መምህሬ አንተ፣ ከሞትክም በኋላ መምህሬ አንተ ነህ የሚል የገለጸችው አገላለጽ ካህናት ስልጣናቸው ከሞቱም በኋላ እንደሆነ የሚያሳይ ነው። ቅድም ያልኳችሁ እንግዲህ ይህንን አምስተኛ አድርጎ ባስልዮስ ዘቂሳርያንን አይቶታል ብሎ የመጀመሪያው ትርጉም ላይ የሚያመጡ መምህራን አሉ። ይሄ ግን ባስልዮስ በሚያርፍበት ጊዜ ስለሆነ አራት ነገር አይቶ ነው ባስልዮስ ዘቂሳርያን ታላቅ አባት የበቃ አባት መሆኑን የተረዳው ብዬ ቅድም የገለጽኩላችሁ ከዚህ የተነሳ ነው። ከዛ በመቀጠል ትርጓሜው የቅዱስ ኤፍሬምን ሌላ አንድ ቅዱስ ጓደኛ አብረው በያዕቆብ ዘንጽቢን ዘንድ ሲማሩ የነበረው ስምዖን ዘአምድ ተብሎ የተጠራ ቅዱስ አባት አለ። ይህ አባት ለብዙ ዓመታት ድንጋይ ምሰሶ ላይ ቆሞ ይጸልይ የነበረ እጅግ የበቃ አባት ነው። መሾሙን ስለሰማ አባ ኤፍሬምን ሊጠይቀው አብሮት የተማረው በያዕቆብ ዘንጽቢን ዘንድ የነበረው ስምዖን ዘአምድ
ወደ አባ ኤፍሬም የሚመጣውን ትርጓሜ ይቀጥላል። ከስምዖን ዘአምድ ጋር በያዕቆብ ዘንጽቢን ቤት በአንድ ሲማሩ አድገዋል። ከተለያዩ ዘመኑ ብዙ ነው። በዚያውም ላይ ተሾሟልና ሊጠይቀው ወደ አባ ኤፍሬም ሄደ። ቢሄድ ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ሲያስተምር አገኘው። ሰላም ለኪ ኦ ቅድስት ድንግል ነው እንጂ እግዝእትየን ከወዴት አገኘኸው አለው። ምነው መምህራችን ነግሮን የለምን አለው። ከሞተ ብለህ ነው እንጂ እሱስ አልነገረንም አለው። ይመስክር ይመስክር ተባብለው ወደ መቃብሩ ዘንድ ሄደው አባታችን መስክርልን አሉት። ቅዱስ ያዕቆብ ዘንጽቢንም 10 ጣቶቹ እንደ ፋና እያበሩ አፈፍ ብሎ ተነስቶ በሕይወትየ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድኅረ ሞትየ ሰ ኩሎሙ ሐዋሳትየ ወአጽምትየ ይወድሱኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ወልድየ ብሎ መስክሮላቸዋል። ይኸውም የቅዱስ ኤፍሬምን ክብር ያጠይቃል። ቅዱስ ኤፍሬም በሕይወተ ሥጋ ሳለ መምህሩ በአጸደ ነፍስ ሆኖ የሚያመሰግነው ምስጋና ተገልጦለት መናገር እጅግ ደግነት ነውና ሶርያዊ በሀገሩ ያሰኘው እስከዚህ ድረስ ነው። ማብራሪያ። አሁን እዚህ ጋር ስምዖን ዘአምድ ቅድም እንዳልኳችሁ ያዕቆብ ዘንጽቢን ደቀ መዝሙር ነው። ከአባ ኤፍሬም ጋር አብረው ተምረዋል። ብዙ ዘመን ስለተለያዩ በዛው ላይ ደግሞ መሾሙን ሰምቶ ሊጠይቀው መጥቷል። ይህ እንግዲህ በባብስልዮስ ዘቂሳርያ ሀገረ ስብከት ተከፍሎ ተሰጥቶት እያስተማረ ነው። በዚህ ጊዜ ስምዖን ዘአምድ በመጣ ጊዜ ሁለቱ ሲጸልዩ ያለውን ጸሎት እሱ ጋር ያለውን ልዩነት ምንድን ነው በግልጽ እንድታውቁት ነው። ትርጓሜው ባንዴ ስለሚሄድ ምንድን ነው ሲባል አባ ኤፍሬም ሲጸልይና ሲያስተምር ስምዖን ዘአምድ ሰምቶ ይህን ኬታ መጣ ብሎታል። ምክንያቱም ምን እያለ ነበር ሲጸልይ የነበረው? ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ነበረ። አሁን ሰላም ለኪ ኦ ቅድስት ድንግል ነው እንጂ እግዝእትየን ከወዴት አገኘሁ ብሎ ስምዖን ዘአምድ ይጠይቀዋል። እግዝእትየ እመቤቴ የሚለውን ኬት አገኘህ አለው። ስምዖን ዘአምድ እመቤቴ ማለት ሳይፈልግ ቀርቶ አይደለም። ጸሎቱ ላይ ያስተማራቸው ጸሎት ላይ እንዴት አንተ ጨመርክ ሊለው ነው። የመምህራችንን ቃል እንዴት ነው እዚህ ጋር እንጂ እግዝእትየም እመቤታችን ይላታል። ግን እዚህ ጋር ሰላም ለኪ ኦ ቅድስት ድንግል ብሎ ነው ያስተማረን አለው። በዚህ ጊዜ አባ ኤፍሬም አይ አስተምሮናል እኮ መምህራችን አለው። መምህራችን አስተምሮናል አለው። መምህሩ ሞቷል፣ ተቀብሯል። ስለዚህ ከሞተ ብለህ ነው እንጂ እሱስ አልነገረንም ብለው እስቲ ይመስክርልን ብለው ወደ መቃብሩ ሄዱ ይላል። ይሄ ራሱ እጅግ የሚያስደንቅ ነው። መምህራቸው ቅዱስ ስለሆነ እነሱም ቅዱሳን ስለሆኑ የበቁ ስለሆኑ እሱም ደግሞ በአጸደ ነፍስ እያለ የሚጸልየውን ጸሎት አባ ኤፍሬም እንዴት እንደተገለጸለት ሊገልጽልን ነውና ወደ መቃብሩ ስፍራ ሄዱ። ወደ መቃብሩ ሄደው ይጠይቁታል። ሲጠይቁት ተነስቶ የሚመሰክርላቸው ምስክርነት ምንድነው? ለሁለቱም ይመሰክርላቸዋል። ምንድነው የሚለው? በሕይወቴ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ይላል። እንደ ስምዖን ዘአምድ በሕይወቴ በሥጋ እያለሁ ምን እያልኩ ነበረ? ሰላም ለኪ ኦ ቅድስት ድንግል እያልኩ ነበረ። ወድኅረ ሞትየሰ ይላል ኩሎሙ ሐዋሳትየ ወአጽምትየ። እንደውም ከሞትኩ በኋላ እንዳለ በመቃብር አጽሜ፣ በገነት ነፍሴ፣ ሁለመናዬ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ወልድየ እንደ ልጄ እንደ ኤፍሬም ብሎ መስክሮላቸዋል ይላል። ይኸውም ደግሞ የቅዱስ ኤፍሬምን ክብር ያጠይቃል ይላል። እዚህ ጋር እንግዲህ ስምዖን ዘአምድና ኤፍሬም ሶርያዊ የጠየቁት አንዳንድ ሊቃውንት በትርጓሜያቸው ባስልዮስን እንደሆነ የሚያሳይ ትርጓሜ አይቻለሁ። ግን ከላይ ጀምሮ እንዳለው ከላኛው ከባስልዮስ ሞት ጋር የተገናኘ ሆኖ ስለመጣ በዛ መልክ የሄደ ይመስለኛል እንጂ መምህራቸው ያዕቆብ ዘንጽቢን ነው። ስለዚህ
ከሱን የተማሩት ከብዙ ዘመን በኋላ መሾሙን ሰምቶ መጣ ነው የሚለው። ስለዚህ እዚህ ጋር የሚጠይቁት ባስልዮስን ሳይሆን ወደ መቃብሩ ሄደው እኔ እንደሚመስለኝ መምህራቸው ያዕቆብ ዘንጽቢንን ነው የሚጠይቁት። ያዕቆብ ዘንጽቢንም እግዝእቴ እያለ ጨምሮ በአጸደ ነፍስ እንደሚጸልይ 10 ጣቶቹን ደፋና እያበሩ ተነስቶ መሰከረላቸው የሚለው እሱን ነው። እስከዚህ እንግዲህ የአባ ኤፍሬም ሶርያዊ መሆኑን ለመግለጽ ነው ይሄ ሁሉ ማብራሪያ የተሰጠው። ኤፍሬም ሶርያዊ በሀገሩ ሶርያዊ ተብሎ የመጠራቱን ትርጉም ነው የሚያስተምርበት፣ ደግሞ በቂሳሪያም ነው። ከዚህ በመቀጠል እንግዲህ ደግሞ ለባሃዊ የተባለበትን፣ ለባሃዊ ማለት ደግሞ ግብሩ ስራው ምንድን ነበር ይሰራ የነበረው፣ ምን እየሰራ ይተዳደር ነበር የሚለውን ወደ ትርጓሜው እንመለስ። ለባሃዊ በተግባሩ በግብሩ ያሰኘው እንደምን ነው ቢሉ ሞ፣ ብረሌ፣ መርጠብ፣ ብርጭቆ፣ ኩዝ፣ ካቦ እየሰራ ያንን እየሸጠ የዕለት ምግቡን እያስቀረ ለነዳያን ይመጸውተው ነበረ። ሲመጸውተውም በጻድቃን በሰማዕታት በመላእክት ስም አይመጸውተውም፣ በእመቤታችን ስም ብቻ ይመጸውተው ነበር። ምነው ጻድቃን ሰማዕታት መላእክትን ንቆ አቃሎ ነውን ቢሉ ንቆም አቃሎም አይደለም፣ የእመቤታችን ፍቅር አላደርሰው ብሎት ነው እንጂ። ከፍቅሩ ጽናት የተነሳ ከሉቃስ ወንጌል ወበሳድስን ጸሎተ እግዝእትነ ማርያምን አውጥቶ በዕድሜዋ ልክ በቀን 64 ጊዜ ይጸልየው ነበረ። የእመቤታችን ምስጋና እንደ ሰማይ ኮከብ እንደ ባህር አሸዋ በስቶልኝ፣ እንደ ምግብ ተመግቤው እንደ ውሃ አጠጥቼው እንደ ልብስ ተጎናጽፌው ምነው በኖርኩ እያለ ሲመኝ ይኖር ነበረ። መንፈስ ቅዱስም የተመኙትን መግለጽ ልማዱ ነውና መንፈስ ቅዱስ ገልጦለት 1000 ድርሰት ደርሷል። አሃዝ እግዚኦ መዋገደ ጸጋከ እስከ ማለት ደርሷል። ማብራሪያ ቀድሞ እንደነገርኳችሁ 64 ጊዜ የሚጸልየው ከሉቃስ ወንጌል ምዕራፍ 1 ላይ ያለውን ወበሳድስና ጸሎተ እግዝእትነ ማርያምን ነው። ወበሳድስ የሚለው በስድስተኛው ወር ብሎ ከሚጀምረው ማለት ነው፣ ቁጥር 26። ከዛም እመቤታችን የጸለየችው ጸሎት አለ። ያንን በእድሜዋ ልክ በቀን 64 ጊዜ ነበር የሚጸልየው። ውዳሴ ማርያሙን ሲያደርሰው ቅድም በቁጥር እንደነገርኳችሁ በሳምንት ውስጥ አጠቃላይ ያለውን 64 ጊዜ እንደተመኘው በእድሜዋ ልክ በዛ ልክ አድርሶታል። ድርሰቱ ግን ይሄ ውዳሴ ማርያሙ ብቻ ሳይሆን በጣም በርካታ ድርሰት አለው። እዚህ 1000 የሚለው 14000 ድርሰት ይላል። ስለዚህ ብዙ የቅዱስ ኤፍሬም ስራዎች እንዳሉ ይህንንም እንድታቁት ነው። እና ጸጋህን አሃዝ እግዚኦ መዋግደ ጸጋ ከማለት የጸጋህን በቃ ማዕበሉን ያዘው እስከሚል ድረስ በሱ ላይ የእግዚአብሔር ጸጋ ፈሶ እንዴት ብዙ ነገርን እንዳናገረው የሚያሳይ ነው። ከዚህ በኋላ ትርጓሜው እመቤታችን እንዴት እንደተገለጸችለት ይሄንን እያደረገ እየጸለየ ለባሃዊ የተባለበትን ስራውን እየሰራ እየሸጠ እየመጸወተ ጸሎት ደግሞ 64 እየጸለየ እንግዲህ አንድ ቀን የሚለው ሰኞ ቀን ነው። ሰኞ ቀን ይሄንን ጸሎቱን ጨርሶ እንዳለ እመቤታችን ትመጣለች። ስለዚህ ውዳሴ ማርያም የሚጀምረው ከሰኞ ነው። ሰኞ ደግሞ ለፍጥረት 2ኛ ቀን ነው። ለአባ ኤፍሬም ውዳሴ ግን 1ኛ ቀን ነው ተብሎ የሚነገረው ከዚህ የተነሳ ነው። እሱ ወደፊት ባለው ምሳሌዋ ስለሆኑ 7ቱ ዕለታት እነሱ እንመለከታለን። አሁን ግን ወደ ትርጓሜው እንመለስ። ዕለቱ ሰኑይ ጊዜው ነግ ነው። የቀደመ ተግባሩን ጨርሶ ከመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል። የብርሃን ድባብ ይዘረጋል። የብርሃን መጋረጃ ይጋረዳል። የብርሃን ዙፋን ይነጠፋል። ከዛ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድ ሰኒ ትለዋለች። በይነምንት እክል ወድሶተኪ ዘኢይክሉ ሰማያውያን ወምድራውያን። ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት አንቺን ማመስገን የማይቻላቸውን እኔ ደካማው አንቺን ማመስገን እንደምን ይቻለኛል አላት። በከመ አለበወከ መንፈስ ቅዱስ ተናገር፣ መንፈስ ቅዱስ እንዳናገረህ እንደገለጠልህ መጠን ተናገር አለችው።
በተረቱበት ይረቱበት እንዲሉ እፎኑ ይከውነኒ ዝንቱ እንዘ ኢየአምር ብእሴ ብትለው መልአኩ መንፈሰ እግዚአብሔር ቅዱስ ይመጽእ ላዕሌኪ ብሏት ነበር። ማብራሪያ እዚህ ጋር ቅዱስ አባ ኤፍሬም እመቤታችንን ለማመስገን ዘኢይክሉ ሰማያውያን ወምድራውያን ብሎ መላእክት በሰማይ ጻድቃን ሰማዕታት ቅዱሳን ሁሉ በምድር ያሉ እንደማይቻላቸው እሱም በተናገረ ሰዓት እሷም በከመ አለበወከ መንፈስ ቅዱስ ተናገር፣ መንፈስ ቅዱስ እንደገለጸልህ ተናገር ብላ ትለዋለች። እዚህ ጋር የተጠቀሰ አንድ ምሳሌ አለ። በተረቱበት መርታት ልማድ ነውና የሚል በተረቱበት ይረቱበት የሚባል ይሄ የመጣው ዘይቤ ነው እንጂ መልአኩ ገብርኤል እመቤታችንን ረቶ ወይም እመቤታችን ያንን ሳታቀርታ ለማለት አይደለም። ስለዚህ ያንን ለማስረገጥ ይሄ በእንግሊዝኛው ኢምፋሳይዝ የሚባል ነገር አለ። የበለጠ እንድንረዳው ለማድረግ መንፈስ ቅዱስ ምን ያህል እንደሚገልጥ የተደረገ ነው እንጂ መልአኩ ገብርኤል ድንግል ማርያም ሳታቀው አይደለም። እየሰገደ ታጥቆ እየፈታ ነው ተፈሲ ፍሲት እያለ እመቤታችንን ያበሰራትና ያንን ነው ለአባ ኤፍሬም የምታሳየው እንዴት መንፈስ ቅዱስ ሚስጥር እንደሚገልጽ ነው። ስለዚህ ይሄንን ብላ አባ ኤፍሬም እንዲያመሰግናት ትነግረዋለች። ከዚያም ቀጥሎ እንግዲህ አባ ኤፍሬም ተባርኮ ባርኪኝ ብሎ እመቤታችንን ምስጋናውን ሊቀጥል ነው። ወደ ተርጓሚው እንመለስ። አባ ኤፍሬምም ከዚህ በኋላ ባርክኒ ይላታል። በረከተ ወልደ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። ተባርኮም ምስጋናዋን ይጀምራል። ሲያመሰግናትም ደቀ መዝሙር ቅኔ ቆጥሮ እንዲቀኝ ድርሰት አስቦ እንዲጽፍ አይደለም። ብልህ ደቀ መዝሙር ያጠናውን ቀለም ከመምህሩ ፊት ሰተት አድርጎ እንዲያደርስ እንደዚያ ነው። ስታስደርሰውም ከሰባት ከፍላ አስደርሰዋለች። ስለምን ቢሉ በሰባቱ ዕለታት መመስገን ፍቃዷ ቢሆን አንድም ሰባቱ ዕለታት ምሳሌዋ ናቸውና በዕለተ እሁድ ትመሰላለች። በዕለተ እሁድ 10 ፍጥረታት 4ቱ ባህርያት ተገኝተዋል። ከሷም ለዘኮነ ምክንያተ ፍጥረት በህላዌሁ እንዲለው 10 ፍጥረታት ጌታ ተገኝቷልና። በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ መልቶ የነበረ ውሃ ከ3 ከፍሎታል። አንዱን እጅ ለይትጋባ ማይ ውስተ ምዕላዲሁ ብሎ በዙሪያው ወስኖታል፣ ውቅያኖስ ይባላል። ሁለተኛውን እጅ ባለው አጽንቶ የብርሃን መመላለሻ አድርጎታል፣ ጠፈር ይባላል። ሶስተኛውን እጅ ከላይ ወስኖታል፣ ብጽብጽ ውሃ ነው፣ ሃኖስ ይባላል። ይህ ምሳሌ ነው። ጠፈር የእመቤታችን ብርሃን የጌታ ምሳሌ። ይህማ በጠፈር ተመሰለች እንጂ መች በዕለቲቱ ተመሰለች ብሎ ዕለት የእመቤታችን ጠፈር ከእመቤታችን የነሳው ሥጋ ብርሃን የጌታ ምሳሌ። በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታብቆል ምድር ሐመልማለ ሳይር ዘይዘራ በበዘሩ ወበበዘመዱ በበአርአያሁ ወበበአምሳሊሁ ባለ ጊዜ በእጅ የሚለቀሙ አትክልት፣ በማጭድ የሚታጨዱ አዝርት፣ በምሳር የሚቆረጡ እጽዋት ለሥጋውያን ምግብ የሚሆኑ ተገኝተዋል። የመንፈሳውያን ምግብ የሚሆን ጌታም ከእመቤታችን ከእሷ ተገኝቷልና። በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለይቁሙ ብርሃናት በገጸ ሰማይ ባለ ጊዜ ለሥጋውያን ምግብ የሚሆኑ ፀሐይና ጨረቃ ከዋክብ ተገኝተዋል። ለመንፈሳውያን ምግብ የሚሆን ጌታ ከእሷ ተገኝቷልና። በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅ ባሕር ዘቦ መንፈሰ ሕይወት ባለ ጊዜ በልባቸው የሚሳቡ በእግራቸው የሚሽከረከሩ በክንፋቸው የሚበሩ በደመነፍስ ሕያዋን ሆነው የሚኖሩ ፍጥረታት ተገኝተዋል። በረው በረው የሄዱ አሉ፣ ከዚያው የቀሩም አሉ። በረው የሄዱት የኢጥሙቃን ከዚያው የቀሩት የጥሙቃን ምሳሌ። ያስ ወባረኮሙ በሃቲ በረከት ይላል ብሎ በልባቸው የሚሳቡ የሰባ ዓለም በእግራቸው የሚሽከረከሩ ከትሩፋት ወደ ትሩፋት የሚሄዱ የባህታውያን በክንፋቸው የሚበሩ ተመስጦ ያላቸው የሰማዕታት ምሳሌ። ዕለቲቱ የእሷ ባሕር የጥምቀት ምሳሌ። በዕለተ ዓርብ ትመሰላለች። በዕለተ ዓርብ በኩረ ፍጥረት አዳም ተገኝቷል። ዳግማይ አዳም ጌታም ከእሷ ተገኝቷልና
በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ሥጋዊ ዕረፍት ተገኝቷል። ወአይረፈ እግዚእነ እምኩሉ ግብሩ ዘአሐዘ ይግበር እንዲል ከሷም የመንፈሳውያን ዕረፍት ጌታ ተገኝቷልና። ማብራሪያ። አሁን እነዚህ 7ቱ ዕለታት የእመቤታችን ምሳሌ እንዴት አድርጎ እንዳመጣቸው ዘፍጥረት ምዕራፍ 1 ላይ ያለው ነው የተዘረዘረው። ዘፍጥረት ምዕራፍ 1 ላይ እግዚአብሔር እንዴት 22ቱን ፍጥረታት በየወገኑ በእነዚህ በ6ቱ ቀናት ፈጥሯቸዋል። ግን በ7ተኛው ቀን ግን ወአይረፈ እግዚእነ እምኩሉ ግብሩ ይላል። ወአይረፈ እግዚአብሔር እምኩሉ ግብሩ ዘአሐዘ ይግበር። ሁሉን ፈጥሮ በ6 ቀን ውስጥ ጨርሶ በ7ተኛው ቀን አርፏል። ከዛም እመቤታችን የነዚህ ዕለታት ከሰኞ ጀምሮ እስከ እሑድ ድረስ ያለውን በዚህ አይነት መልክ ነው እንግዲህ የሚነግረን። ምሳሌዋም እንደሆኑ ይናገራል። ከዚህ የተነሳ ክርስቲያኖች በየዕለቱ የእመቤታችንን ውዳሴ እንደግማለን፣ እናደርሳለን። ከዛም ደግሞ ሰአሊ ለነ ቅድስት እያልን ቅድስት ሆይ ለምኝልን እያልን በያንቀጹ እንማጸናለን። አባ ኤፍሬምም ይማጸን ነበር። ቀዳሚው ላይም በደንብ ተገልጿል። የኛ አባቶቻችንም እንደ መክፈያ አድርገው በትርጓሜው ተጠበበውበት በዚህ መልክ የእመቤታችን የውዳሴ ማርያም የአንድምታ ትርጉም መግቢያ በዚህ ተሰናድቷል። ከዛ በኋላ የየዕለቱ ላይ ነው የሚጀምረው። ሲጀምር እንዲህ ብሎ ይጀምራል። ውዳሴ ዘሰኑይ ውዳሴ በሰኑይ ውዳሴሃ ለእግዝእትነ ማርያም ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ምስጋናዋን ፈቀደ እግዚ ብሎ ይጀምራል። በዕለተ ሰኑይ የሚነበብ የሚጸለይ የሚተረጎም አምላክን የወለደች የእመቤታችን ምስጋናዋ ይህ ነው ይላል። ይህ እንግዲህ ለሁሉም ይሆናል ማለት ነው። ስለዚህ ለሁሉም ሲደረግ ምን ይሆናል? ውዳሴሃ ዘሰሉስ ውዳሴ በሰሉስ ውዳሴ ያለ እግዝእትነ ማርያም ዘይትነበብ በዕለተ ሰሉስ። ሮብ ሲሆንም እንደዛው፣ ሐሙስ ሲሆንም እንደዛው፣ ዓርብ፣ ቅዳሜ፣ እሁድ በዚሁ አይነት መልክ የእመቤታችን ምስጋናዋ ይነገራል። ስለዚህ በዕለተ ሰኑይ፣ በዕለተ ሰሉስ፣ በዕለተ ረቡዕ፣ በዕለተ ሐሙስ፣ በዕለተ ዓርብ፣ በዕለተ ቀዳሚት፣ በዕለተ እሁድ የሚነበብ የሚጸለይ የሚተረጎም አምላክን የወለደች የእመቤታችን ምስጋናዋ ይህ ነው ብሎ ይጀምራል። እያንዳንዱ ውዳሴ ማርያም ትርጓሜ በዚህ መልክ ነው የሚጀምረው። ስለዚህ ይሄ የእመቤታችን ውዳሴ ማርያም በአባ ኤፍሬም የተደረሰ ብዙ ድርሰታት ደርሷል። ይሄ ግን በ7 ዕለታት የተከፈሉት እመቤታችን መታ ያናገረችው ነው። ስለዚህ በምትመጣበት ጊዜ እመቤታችን ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ ከማጋ ነበረ የምትመጣለት። ስትመጣለት እንዴት ነበር የሚለውን እናንተም በምትጸልዩበት ጊዜ እንዴት ወደ እናንተ ከማጋ እንደምትመጣላችሁ ቀጥሎ ሰኞ ከማጋ ማክሰኞ ከማጋ እንደምትመጣ እሱን ልግለጽላችሁ። እመቤታችን ሰኞ ቀን ለአባ ኤፍሬም ስትመጣለት አባ ኤፍሬም የሚያየው አዳምና ሔዋንን ነው። እመቤታችን ግን በምትመጣበት ሰዓት እልፍ አላፋት መላእክት፣ ጻድቃን፣ ሰማዕታት፣ ቅዱሳን፣ ደጋግ አባቶች፣ ደጋግ እናቶች በጠቅላላ ከእሷ ጋር ሆነው ነው በብርሃን ምንጣፍ ላይ ሆና በያዘችው የብርሃን መስቀል ባርካው ውዳሴውን የሚጀምረው። በየዕለቱ ግን እሷ የተገለጸችለት እሱ ደግሞ ብቃቱ እየጨመረ ይመጣል። ትገልጽለታለች፣ በየዕለቱ ትገልጽለታለች። ስለዚህ ሰኞ ቀን አዳምና ሔዋንን በደንብ ስላያቸው የሰኞ ውዳሴ ማርያም ስትጸልዩ አዳምና ሔዋንን የሚያነሳ ነገር ትመለከታላችሁ። ፈቀደ እግዚ ያግዕዞ ለአዳም ብሎ ነው የሚጀምረው ራሱ ጸሎቱን። ስለዚህ ባየው ነው የሚያመሰግናት። እዚህ ጋር አንድ ነገር የምገልጽላችሁ፣ ሰኞ ቀን ውዳሴ ማርያም ላይ ማርያም የሚል አታገኙም። ለምንድን ነው?
ይሄንን ማርያም ያላለው ሰኞ ቀን ቢባል በእንግዳ ልማድ ማለት ምን ማለት ነው? አንድን ሰው ዝም ብሎ በእለቱ በስሙ አይጠሩትም። ስለዚህ ማክሰኞ ላይ ነው ማርያም የሚል ስም የምታገኙትና ረቂቅ ነው። መብርሃን በረድኤቷ አትለየን። ሰኞ ቀን አዳምና ሔዋንን ነው። ማክሰኞ ቀንስ ማንን ነው አጉልታ የምታሳየው? እሱም ከዛ ምስጋናውን የሚጀምረው እንግዲህ በዚህ ቀን ደግሞ ማለት ነው እመቤታችን ከሁሉም ጋር ነው የምትመጣው። ለሱ ግን ጎልቶ የሚታይለት ፊት ለፊት የምታሳየው ከነገስታት ዳዊትን፣ ከመሳፍንት ኢያሱን፣ ከደናግል ኤልያስን አስከትላ ስለመጣች በዚህ የተነሳ ነው ምስጋናውን የሚጀምረው። ዳዊት ምንም ስርወ መንግስት ብትባል የዘውዳችን መገኛ፣ የዘውዳችን አስገኚ፣ የዘውዳችን መጀመሪያ መሆን አልተቻለህም ይለዋል። እንደዚሁም ደግሞ ኢያሱን አንተም ምንም መድኃኒት ተብለህ ብትጠራ የደህንነታችን መገኛ፣ የደህንነታችን አስገኚ፣ የደህንነታችን መጀመሪያ መሆን አልተቻለህም ይላል። ከዛ ደግሞ ወመሰረተ ንጽሕነ ብሎ ኤልያስን ነው ከደናግል አስከትላ የመጣችው ኤልያስን ነው። ኤልያስ አንተ ምንም ንጹሕ ድንግል ብትባልም የንጽህናችን መገኛ፣ የንጽህናችን አስገኝ፣ የንጽህናችን መጀመሪያ መሆን አልተቻለህም እያለ ይሄ ግን የሆነው ኮነ በማርያም ድንግል እንተ ወለደት ለነ ዘእግዚአብሔር ቃለ ብሎ በሷ ምክንያት ነው የሆነልን እያለ ማክሰኞን ያመሰግናል። ረቡዕ ደግሞ ሲጀምር ኩሉ ሰራዊተ ሰማያት ይብሉ ነው የሚለው። ቅዱሳን መላእክት ሁሉ ያመሰግኑሻል ይላታል። ሲያመሰግኑሽም ንዕድ ነሽ ክብርት ነሽ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል እያለ በሶስቱ ዓለመ መላእክት በኢዮር በራማ በኤረር ያሉ ሁሉ አንድም ሰማያት የሚላቸው አለቆች ያሏቸው ሰራዊተ መላእክት ንዕድ ነሽ ክብርት ነሽ ይሉሻል፣ ያገኑሻል፣ ያከብሩሻል፣ ያመሰግኑሻል። ሰማይ ዳግሚት ዲበ ምድር እያለ በዕለተ ረቡዕ በዚህ ያመሰግናታል። ዕለተ ሐሙስ ላይ ደግሞ የሚጀምረው የምታሳየው በይበልጥ እነ ሙሴን ያያል፣ ሌሎችም ነቢያትን እንደዚሁም ሐዋርያትን አስከትላ የምትመጣበት ቀን ስለሆነ ዕለተ ሐሙስ ሲጀምርም ዋና በሙሴ ነው የሚጀምረው። እፀ እንተ ርእየ ሙሴ በነደ እሳት ውስተ ገዳም እያለ ምስጋናዋን ይጀምራል። የተዋህዶውን ምስጢር የሐመልማል ከነበልባል የነበልባል ከሐመልማል በተለይ ደግሞ ዘእንበለ ርኩስ ተሰባ እምኔሃ ቃለ አብ የአብ አካላዊ ቃል ያለመለወጥ ያለመናወጥ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ባህሪ መለኮቱ ማኅተመ ድንግልናዋን አላቃጠለውምና ትመስል እፀ አላቃጠለውም እኮን ወውእቱ ይተወለጠ ኮነ ወልደ እጓለ እመሕያው ሰውም ቢሆን ባህሪ መለኮቱ የሱም አልተለወጠም ይመስል ነደ እያለ ነዱ እሳቱ መለኮትን ቅጠሉ ሐመልማሉ ደግሞ ትስብእትን እመቤታችን እንደሚመስል አምላክ ዘበአማን እውነተኛው አምላክ ካንቺ መጻ ዋዳነን መጥቶ አዳነን እያለ በዚህ አይነት መንገድ ሐሙስን ደግሞ በዚህ መልክ ይጸልያል አባ ኤፍሬም። ዓርብ ደግሞ በይበልጥ የሚያየው ቅዱሳት አንስትን ነው። በጠቅላላ ሴቶች ብዙ ቅዱሳንን እና ቅዱሳትን አስከትላ የምትመጣበት ነው። ስለዚህ ቅዱሳት አንስትን እየተመለከተ ባየው እየመሰለ ነው የሚያመሰግናት እና ብሩክት አንቲ እምአንስት ነው የሚላት። ሲጀምር ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለርሽ የምታሰጭ ነሽ ወቡሩክ ፍሬ ከርሥኪ ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ እያለ መርገመ ሥጋ መርገመ ነፍስ የሌለባት እንደሆነች ያሳያል። ዓርብ እንግዲህ ከሰባቱ ዕለታት አጠራሩ ይለያል። እሁድ ብሎ አንድ ነው፣
ሰኑይ ብሎ 2 ነው፣ ሰሉስ ብሎ 3 ነው፣ ረቡዕ እያለ እንዲህ። ቅዳሜም ቀዳሚት ሰንበት ነው፣ እሁድም እንዳልኩት 1 ነው። አርብ ግን ለየት ይላል። አርብ ለምን ተለየ አጠራሩ ካልን አርብን በሚስጥር ነው አርብን ለየት ያደረገው። አርብ ቀን የተፈጠርንበት ቀን ነው፣ ሁለተኛ የዳንበት ቀን ነው። ስለዚህ ይሄ ዕለተ አርብ አንደኛ በዘመነ ስደት እስራኤል በምድረ በዳ በነበሩበት በዛ በ215 ዓመት ዘመናት በምድረ በዳ ውስጥ እግዚአብሔር መናን አዝንቦላቸው ነበረ። ቅዳሜ ግን ሰንበት ስለሆነ መና አይወርድም። የቅዳሜውንም አርብ ነበረ የሚለቅሙት። ስለዚህ አርብ ቀን ደግሞ ምን ይሆናል? የቅዳሜውን ጨምረው የሚለቅሙበት ይሆናል። የመና መካተቻ ነው ማለት ነው። ስለዚህ በዛን ቀን አይኖርም። ስለዚህ የመና መካተቻ ስለሆነ አርብ ማለት መካተቻ፣ መጠቃለያ፣ መግቢያ ግን ለምሳሌ ለፀሐይ ራሷ መከተቷ ማለት ነው፣ መግባቷ። ስለዚህ አርብ ብሎ ሲመጣ አንዱ ነው። ሁለተኛው ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም 33 ዓመት ከ3 ወር የሰውነቱን ሥራ ሲሰራ ኖሮ ቤዛነቱን የፈጸመበት ቀን ነውና አንድም ጌታ በተሰቀለ ጊዜ ፀሐይ ጨልሟልና ወአርበ ፋሲካሁ ለአይሁድ ይላል እና ይሄ ቀን በቃ አለፈ ተከተተ ሲል ነው የነሱ ፋሲካ ወደዚህኛ ወደ አዲሱ እንዴት እንደተለወጠ ሲያመጣ ነው። ስለዚህ መካተቻ ይላል። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 33 ዓመት ሙሉ በዚህ ምድር ላይ በመዋዕለ ሥጋዌው ተመላልሶ ያንን የፈጸመው መቼ ነው? በዕለተ አርብ በመስቀል ላይ ተሰቅሎ ነው። ስለዚህ አርብ ፍጹም የዳንባት ቀን፣ የድነት ሁሉ መጨረሻ የጌታችን ኢየሱስ ክርስቶስ የሥጋዊ አገልግሎት ሁሉ የተፈጸመባት የመጣበት ምስጢር የተገለጸባት ስለሆነች ስለዚህ ይህች ቀን ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ አርብ ብሩክት አንቲ እማንስት ወብሩክ ፍሬ ከርሥኪ ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ ሰረቀ ለነ እምኔኪ ፀሐየ ጽድቅ ወአቅረበነ ታሕተ ከነፊሁ እያለ በዚህ አይነት መልክ ነው አባ ኤፍሬም እመቤታችንን ሲያመሰግን የነበረው። አርብ እንግዲህ ቅዱሳት አንስትን ነው። በዕለተ ቀዳሚት ሰንበትስ ከሐዋርያት ጋር በዕለተ ቀዳሚት ሰንበት ከምን ጊዜውም በላይ እመቤታችን ቅድስተ ቅዱሳን ድንግል ማርያም ንጽሕት ጽድልት ብርሂት ሆና ትታየዋለች። ስለዚህ እመቤታችንን በዚህ ቀን የሚያመሰግናት ከሁሉ ንጽሕት መሆኗን፣ ጽድልት መሆኗን፣ ብርሂት መሆኗን የሚያሳይ ነው። ይሄ ማለት እመቤታችን በውስጥም በአፍአም በነፍስም በስጋም ቅድስት ንጽሕት ክብርት መሆኗን የሚያሳይ የሚገልጥ ውዳሴውን በዕለተ ቀዳሚት ያደርሳል፣ ይጸልያል። ይሄም መብቃቱን እመቤታችን የምትለዋወጥ ሆና ሳይሆን የእሱን መብቃት እያያት መሆኑን ይህንን የሚያሳይ ነው። በዕለተ ሰንበተ ክርስቲያን እሁድ ደግሞ እመቤታችን ትመጣለች። ከእሷ ጋራ ሁሉንም ቅዱሳን ነው የሚመለከተው አባ ኤፍሬም። በዚህ ቀን ግን በሚያመሰግናት ጊዜ እመቤታችንን በቤተ መቅደሱ ውሳጣዊ ንዋየ ቅዱሳት ነው የሚያመሰግናት። ቀድሞ በአፍአ ባሉት ነበረ ሲያመሰግናት የነበረው። በዚህኛው በዕለተ ሰንበተ ክርስቲያን ግን የሚያመሰግናት በቤተ መቅደሱ ውስጥ በአፍአ ባሉት ምስጋና ነው። እነዚህም እንደምታውቁት ንዋየ ቅዱሳት የምንላቸውን እየመሰለ በዕለተ እሑድ የሚያመጣው በመሶበ ወርቅ፣ በተቅዋመ ወርቅ፣ በማዕጠንተ ወርቅ፣ በበትረ አሮን እየመሰለ ነው የሚያመሰግናት። ሲጀምር ግን እሱ ተሰመይኪ ብሎ ነው የሚጀምረው ውዳሴውን። ከዛ በኋላ እነዚህ የጠራናቸውን ንዋየ ቅዱሳት እያነሳ ነው የሚያመሰግነው የሚጸልየው። እሱ ሲጀምር ግን የዕለተ ሰንበቱ ተሰመይኪ ፍቅርተ ኦ ብሩክት እማንስት አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን እያለ በዚህ ነው እንግዲህ በቅድስተ ቅዱሳን አድርጎ ከዛ በውስጥ ባሉት ንዋየ ቅዱሳት እየመሰለ የሚያመሰግናት። እንግዲህ የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነቷ አይለየን። ሁላችሁም የምታውቁት ነገር ቢኖር ምንድን ነው? እመቤታችን በሰባት ዕለታት መመስገን ፍቃዷ ነውና ስለሚል እመቤታችንን ማመስገን ልጇን ወዳጇን ኢየሱስ ክርስቶስን ማመስገን ነው። እያንዳንዱ ውዳሴ ማርያም ስትደግሙት የሚነግራችሁ በቃ ከሷ ተወልዶ እንዴት እንዳዳነን ኢየሱስ ክርስቶስን የምናመሰግንበትን ነገር ነው የምትመለከቱትና ይሄ እንግዲህ በጣም እጅግ
ደስ የሚያሰኝ ነው። ለኦርቶዶክስ እምነት ተከታዮች፣ ለክርስቲያን እምነት ተከታዮች ይሄ ትልቁ ጸጋችን በረከታችን ነው። እመቤታችንም እንደምትባርከን ባርክኒ ባላት ሰዓት በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላዕሌከ ትለዋለች፣ ወድሰኒ ትለዋለች። እሱም በያዘችው ብርሃን መስቀል ተባርኮ ምስጋናዋን ይጀምራል። ሰአሊ ለነ ቅድስት ብሎም እመቤታችን ከልጇ ከወዳጇ እንድታማልደን ይጸልያል። እኛም ንጽሕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳትነሳን የእሱ ቅዱስ ፍቃድ ይደረግልን። ከልጇ ከወዳጇ ታማልደን ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። አሜን። ልጇ ወዳጇ በቀራንዮ አደባባይ ባፈሰሰው ደሙ በቆረሰው ሥጋው ኃጢአት በደላችንን አበሳ ጌጋያችን ይደምስስልን። የመንግሥት ወራሾች ያድርገን። ሱባኤውንም በሰላም አስፈጽሞ ለትንሣኤዋ ለርገቷ ለፍልሰቷ እንዲያበቃን ቅዱስ ፍቃዱ ይሆንልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እመ አንስት ወቡሩክ ፍሬ ከርስኪ ተፈሲ ፍሲት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ለነ ምህረተ ሀበ ፍቁር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣዊነ ተማጸነብኪ ባይለ እግዚአብሔር አብይ። የሰማነውን በልቡናችን ጻፍልን። እኔንም በጸሎታችሁ አስቡኝ። የበረከቱን የረድኤቱን ነገር ለሀገራችን ለዓለማችን ሁሉ ያድል። አሜን። ክብር ምስጋና አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ይሁን። አሜን።